ወይዘሮ ዝናሽ ኤምራን ምራት አድርጋ ለመቀበል በዝግጅት ላይ ትገኛለች። ናሆም ደግሞ እንዴት እናቴ በዚህ ፍጥነት ልትቀበልሽ ቻለች ብሎ ኤምራን ይጠይቃታል። ኤምራ ደግሞ አይ እንዴት እንደዚህ ትላለህ? እናትህ እኮ ምንም ቢሆን የዋህ ናቸው። ነገር ግን ያው ውስጣቸው የዋህ ነው። ያው ከላይ ይለፈልፋሉ ይናገራሉ እንጂ በጣም የዋህ ናቸው። ስለዚህ እንደዚህ ቢቀበሉኝ አንተ ምን አስጨነቀህ? አንተ አልነበርክ እንደ ይዛ ቤት እንድገባ ፍላጎት የነበረው ትለዋለች። አይ ቢሆንም እንዴት በዚህ ፍጥነት በመቀስፈት እንዴት ልትቀበልሽ ቻለች? በዛ ላይ ሻንጣሽን ጠቅልለሽ ይዘሽ ነይ። በዚህ በአንድ ቀን ውስጥ ምንድነው የዚህን ያክል? ምንም ቢሆን እኮ አንቺ ሴት ነሽ። በስነ ስርዓት አነስ ያለች የቀለበት ፕሮግራም ተደርጎም ቢሆን ነው መግባት ያለብሽ እንጂ እንዴት እንደዚህ ብለሽ ትገቢያለሽ? እንደዚህ ዝም ብለሽ እንደ ሰራተኛ ሻንጣሽን ይዘሽ እንዴት ትገቢያለሽ? ይላታል ማለት ነው። ሌላ ደግሞ አቶ ለይኩን ደግሞ ከሐዋሳ ተመልሰዋል ማለት ነው። ስለዚህ እሳቸው ስለተመለሱ ጉድሽን ዘርግፌ ጎዳና ላይ እንዳትወድቂ በፍጥነት ይህንን ይህንን እራት ጋብዥኝና እቤትሽ ነው የምገባው። ወይዘሮ ዝናሽ እያስገደድኩሽ ነው፣ ልመና አይደለም ስትላት፣ እንግዲህ ሚስጥሬ ከሚወጣማ በቃ ምን ማድረግ አለብኝ፣ በቃ እሺ ብዬ ልቀበላት ብላ ለሁሉም ለአቶ ለይኩንም ነግረዋለች። በቃ እንግዲህ አንቺ ካልሽ ምንም ማድረግ አልችልም፣ ይሁን በቃ እሺ ይላል ማለት ነው። ናሁም ደግሞ እሺ በቃ ግን እማዬ እንዴት አስበሽ ነው ማለት በዚህ በፍጥነት ልትቀበያ የቻልሽው ብሎ ጥያቄ ፈጥሮበታል። እንግዲህ ኑሐሚን ድራማን እንፈተፍታለን። ኑሐሚን ድራማ ክፍል 52ን ይዤላችሁ ቀርብ ያለው። ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። በቅንነት ሸርማ አድርጉልኝ። ስለዚህ ወደ ፍትፈታው እንገባለን ማለት ነው። አቶ ለይኩን የኢምራን መምጣት ጭራሽ አልወደደውም። ዝናሽ ደግሞ ተገድጄ ነው እንጂ እንዴት ለምንድን ነው የማትቀበል? እኔ እኮ ተገድጄ ነው። ምንድን ነው የተገደድሽው? ማለት እጄ ተጠምዝዞ ነው እንጂ ፈልጌ ይችን አስነዋሪ ምራት ወድጃት እንዳይመስል፣ ግን በቃ ተገድጄ ነው። ቆይ ግን ሰው ያዋረደናል ብለሽ ነው? እኛ የሰውን ሁሉ ሰርግ በልተን እንዴት እንደዚህ ጎረቤት ሳንጠራ ዘመድ አዝማድ ሳንሰበስብ እንዴት ዝም ብለን የአንድ ወንድ ልጃችንን ሚስት ዝም ብለን በራት ግብዣ ብቻ እቤታችን ሰተት ብላ ትገባለች ይላታል። እንደዚህ ይህንን አስበሽ ነው? ይሄ ምን ያስጨነቀኝ ይሄ ነው። ሌላ ቆይ ግን ከኢምራ ጋር ያለሽ ነገር ምንድን ነው ይላታል ማለት ነው። አቶ ለይኩን አይ ቆይ ግን አቶ ለይኩን ምን አስበ ነው እንደዚህ የምትለኝ? ምን ሊኖረኝ ይችላል ከዚች ጋር? ግን በቃ እኔ በጭራሽ ይችን ምራታችንን በጭራሽ አልወደድኳትም። ግን ደግሞ ምን ላድርግ፣ ልጃችን የሚለንን ከመቀበል ውጭ እኛ ምን ማድረግ አለብን? ኦልሬዲ እኛ ሳናቅ ሄዶ ቀለበት አስሯል። ምንም እኮ የቀረው ነገር የለም። ጽንስም ጸንሳለች። እንግዲህ ሰርግ መሆን የነበረበት ከዚህ ውጭ ይሄ ነገር ሳይፈጠር መሆን አልነበረበትም። እንዴት ምን ትላለህ አቶ ለይኩን? ስለዚህ እኔ ሌላ ነገር ምንም የሚያስጨንቀኝ የለም። አይደለም ከፊትሽ ግን ምንም አይነት ፍቅር አይታይም፣ ጥላቻ ነው የሚታየው። ስለዚህ ምን አስበሽ ነው ይላታል ማለት ነው። አቶ ለይኩን እንግዲህ የወይዘሮ ዝናሽን ያው ተንኮል ስለሚያውቅ ነው እንግዲህ አቶ ለይኩን እንደዚያ ሌላት የቻለ። እሷ ግን አይ እኔ ምንም ነገር ያሰብኩት ነገር የለኝም፣ በቃ ሲጀመር ፈቅደናል። አንተም ደግሞ በቃ ከራቱ ግብዣ ላይ በቃ የቤቱ አባወራ ስለሆንክ ያው እንድትፈቅድ ነው። በቃ ትግባ፣ ምንም ማድረግ አንችልም። እኔ ስለሌላው ስለዚህ ስለ ጎረቤቱ ስለ ዘመድ አዝማዱ ምንም አይመለከተኝም። በቃ ትግባ፣ ሻንጣዋን ይዛ ልትመጣ ነው ስትለው በጣም ነው የተደነገጠው። ከዚያ ግራ ገብቶታል የሆነ
ናሆሜ ለራሱ በጣም ግራ ገብቶታል፣ ጨንቆታል። ጭራሽ ነው እሱ ያልፈለገው እንዲያውም። ምክንያቱም እንዴት በዚህ በፍጥነት እንዴት ማለት ከማማዬና አምራን ግን ምን አይነት ነገር ነው ያላቸው ብሎ ጥያቄ በጣም እየፈጠረባቸው፣ ይህን ያክል ጥላቻ ምን ቢኖራቸው ነው? ምንድን ነው ነገራቸው ብሎ ጥያቄ ፈጥሮበታል። ከዛ አባቱን ደውሎ አባዬ እፈልጋለሁ እስኪ ብሎ ያወራሉ ማለት ነው ከአቶ ለይኩን ጋር። አቶ ለይኩን ደግሞ ያለውን ጥርጣሬ ይገልጽለታል ይመስለኛል። ዝናሽ እናትህ ኢምራን ቤት ውስጥ አስገብታ ለመበቀል ይመስለኛል እንጂ በምን ምክንያት ነው እንደዚህ አምረራ ስትጠላት የነበረችን ሴት ምራት የልጇ ሚስት እንዳትሆን ያልፈለገች እንዴት አሁን በደቂቃ በሰከንድ እንዴት እሺ ችግር የለውም በቃ እራት ጋብዘን ብቻ እቤት ተግባ እንዴት ልትል ትችላለች? ሲመስለኝ በቀል አስባ መሆን አለበት። ልትበቀላት ልታሰቃያት ቤት አስገብታ ልታሰቃያት ይመስለኛል ብሎ ሲነግረው ናሆም ደግሞ በጣም ደነገጠ። አይ አንደኛ በሆዷ ውስጥ ጽንስ አለ፣ እንዴት እንደዚህ ይሆናል? በቃ ይህንን እራት ግብዣ እኔ ራሴ ማስቆም አለብኝ ማስቀረት አለብኝ ይላል። ዳግም ደግሞ ቤት እንግዲህ ወደ ስራ ሊወጣ ሲል እዛ ያያታል ማለት ነው። ብቻዋን እየለፈለፈች ብቻዋን እያወራች በቃ በዚህ በኩል የኤሚ ጉዳይ አለ፣ በዚህ በኩል የዛች የተንኮለኛ ይዛች የመጥፎ ሴጣን ኢምራ አለች፣ በዚህ በኩል ደግሞ ኑሐሚን አለች። ወይኔ አምላኬ ወይ እኔ እኮ በጣም መልካም ሰው ጥሩ ሰው ነበርኩኝ፣ የሁሉ ፈተና ለምን ሲባል ነው በእኔ ላይ የሚካሄደው እያለች ብቻዋን እያወራች ከዛ ደግሞ ዳግም እማዬ ምንድን ነው ነጠላ ነገር ላቀብልሽ እንዴ? ጸሎት እያደረግሽ እንዲ ምንድን እንደዚህ የምትመሰጪው ምን ሆነሽ ነው ይላታል። አይ የሆንኩትማ ይኸው ጠላቴ ምራቴ ያንተን ልጅ መሆንን አወቀች። ለዚህ ሁሉ ጸንስሳ የነገረቻት ደግሞ ያቺ መሰሪ ኑሐሚን ናት ትለዋለች ማለት ነው ለዳግም። አሀ እንዴት ልታውቅ ቻለች ብሎ ደነገጠ። አንቺ በምን ልታውቂ ቻልሽ? ይህንን ነገር ማድረጓን ማወቋን በምን ልታውቂ ቻልሽ ሲላት፣ አይ ቤቴ ድረስ መታ እኮ አስፈራራችኝ እና ምራትነቱን ልትቀበይ ነው? አዎ ይኸው ዛሬ ሰተት ብላ ልትገባ ነው፣ እንኳን ደስ ያለ ትለዋለች ማለት ነው። ይህ ሁሉ ነገር የደረሰብኝ በአንተ ምክንያት ነው፣ ይህ ሁሉ ነገር የደረሰብኝ በአንተ ምክንያት መሆኑን ጠንቅቀ ማወቅ አለብህ ትለዋለች። ከዛ እሱ ደግሞ አይ አንቺ ለማንኛውም እኔ አያገባኝም፣ እኔ የሚያስጨንቀኝ ራስሽ ተወጪው፣ የሚያስጨንቀኝ እኔ የአባቴ ጉዳይ ብቻና ብቻ ነው ብሏት ትቷት ይሄዳል ማለት ነው ወደ ስራው። ስራ ቦታው ደግሞ እና ኑሐሚን በጣም ተኮሰታትራ ወረቀት ፈርም ብላ ይዛለት ትመጣለች። ምንድን ነው እንደዚህ? አንቺ ፈገግ ስትይ ነው እንጂ ለምንድን ነው እንደዚህ ተኮሳተርሽው? እንደዚህ ተኮሳትርሽማ ይሄንን ወረቀት አልፈርምም፣ መምህርሽ መሆኔን አትርሽ ይላታል። አንተ ደግሞ ምንድን ነው ችግር? እኔ ለራሴ ምን የምሰቅበት እንኳን የምስቅበት የምገለፍጥበት ምክንያት የለኝም። ምክንያቱም አባቴ ሄደዋል ማለት ነው ለመታከም ወደ ውጭ እንግዲህ ሄደዋል ማለት ነው ሊታከሙ አባቷ። በቃ አቶ ለይኩን ሊያሳክማቸው ያው ብሩን ከፍሎላቸው ሙሉ ወጪያቸውን ከፍሎላቸው ያው እንዲታከሙ ወደ ውጭ ሀገር ሄደዋል እና ስለዚህ በቃ እኔ ምንም የምስቀው ነገር የለኝም፣ ደብሮኛል፣ ጨንቆኛል ትለዋለች ማለት ነው። አይዞሽ በቃ አይዞሽ። በሌላ ዜና ልንገር እኔ ቆይ ግን አንቺ ሰማሽ? ኢምራን እኮ ወይዘሮ ዝናሽን በቃ አስፈራርታ ዛሬ የራት ግብዣ አለና ተጠርተሻል፣ ይዛሃትና ከራቶ ግብዣ ብላኛለች ወይዘሮ ዝናሽ ይላታል። ከዚህ አይ ለምን ስትለው ያው እንግዲህ ናሆም እና ኤምራ አንድ ቤት ውስጥ ሊሆኑ ነው፣ ስለዚህ ለዛ ነው ተብለሻል
ያው ያንን ፍራቻ መሰለኝ ያው አንቺ እንዳልነገርሻት እኔ ጠንቅቄ አውቃለሁ ለኢምራ እንዴት ልታውቂ ቻልሽ ብሎ ያወራሉ ማለት ነው። እኔም እኮ እንዲያው አንተ ሳት ብሎ ተናግሬ ይሆን እንዴ ብዬ እያሰብኩ ነበር። በጣም ይገርማል። እንዴት አውቃ ነው ግን እንዴት ሳወቀች በማለት ይነጋገራሉ። ከዚያም እስኪ በቃ ነይ ራት ልጋብዝሽ፣ ነይ እስኪ አባትሽ ስለሌሉ እንዲያውም ነይ ራት ልጋብዝሽ ሲላት አይ አባቴ ስለሌለ ሌላ ቤተሰብ የሌለኝ ነው እንዴ የሚመስልህ ትለዋለች። አልሄድም፣ ለማንኛውም ምን ያሁን ደብሮኛል በቃ ብላ ወጣች ከቢሮ። በሌላ በኩል ደግሞ ኤምራ እንግዲህ በጣም ተንኮል አሲራለች። ልጁ በቃ አማቼ በቃውን ሰራውልሽ፣ ምክንያቱም ይሄ ጽንስ እንደሌለ በሆዷ ውስጥ ስለምታውቅ ይህንን ነገር በቃ የጽንሱ ጉዳይ ተፈታልኝ በማለት ሌላ ሴራ እያሴረች ነው ማለት ነው ኤምራ። እንግዲህ አይሆንም አላት ማለት ነው። አሁን በጭራሽ አትገቢም፣ እንደዚህ ዝም ብለሽ አትገቢም አላት። ለምን እኔ ስለ እናቴ እንደዚህ ብዬ በጭራሽ ማውራት አልፈልግም ላንቺ፣ ነገር ግን ልትበቀልሽ እያሰበች ነው ቤት ገብታ። አባዬ የጠርጣሪውን ነግሮኛል፣ ስለዚህ በጭራሽ አትገቢም እዛ ቤት፣ አንደኛ ለልጃችን፣ ሁለተኛ ደግሞ በቃ እኔ ምንም እንድትሆኝብኝ አልፈልግም እና እዛ ቤት እንድትገቢ አልፈልግም ይላታል። ከዛ እንግዲህ ሌላ ነገር ጸንሰች። በቃ አሁን እናትህ መድኃኒት አጠጥታ ልጄን አስወረደችብኝ ብላ ይህንን ነገር ለማድረግ ይህንን ሴራ ለመያሴር ስላሰበች በጣም ደስ ይላል፣ ልጅ የወደ ውስጥ ያለው ነገር ተፈታ በማለት ራሷን በራሷ ታወራለች ማለት ነው። እሱ ግን ምስኪን የዋህ ናሆም እንግዲህ እናቱን ለሚስቱ እያማላት ነው። እንግዲህ ያስቡት፣ ይገርማል። እርግጥ ዝናሽ ይገባታል፣ ምክንያቱም ያው እንደምታያት ተንኮል ነው። ከዚህ በፊትም የኑሐሚንን ልጅ አሳጥታላታለች።